በረቅረቅታ ደራሲ ዳንኤል አስቴን፣ ትርጉም አቢ ደምሴ። በረቅረቅታ የማያልፍ ነገር የለም፣ ምሽትም በማለዳ ይጠቃልና። ከፎሽ አውራ ጎዳና ገንጠል ብሎ በሚወስደው መንገድ ላይ በግንብ አጥር የታጠረ አንድ ውብ ሕንፃ አለ። ወደ ውስጥ ሲገቡ በግራና በቀኝ ዓይን የሚስቡ የጥድ ተክሎች፣ የተለያየ ቅርጽ ያላቸው የአበባ መደቦች ይታያሉ። ቤቱ ከጥንታዊ የፈረንሳይ መሳፍንት ቤተሰቦች አንዱ የነበረው የባሮን ሄነሪ ነው። ባኖሩ በዘሩ ይኩራራ እንጂ እስከዚህም ሀብታም የሚባል ሰው አልነበረም። ያንንም የመሰለ መኖሪያ ቤት ለማግኘት የበቃው የኮምት ዲርቦን ልጅ የነበረችውን አሌክሳንድራን በማግባቱ ነበረም። በጋብቻውም ሳቢያ ካገኘው ሌላ ስጦታ ጎን በቬራ የባህር ዳርቻ በየዓመቱ የበጋው ወራት የሚያሳልፍበት ራሱን የቻለ ቪላ ቤት ነበረም። ሄነሪና አሌክሳንድራ ከተጋቡ 14 ዓመት አልፏቸዋል። ሜሪና አክሲል የተባሉ 2 ሴት ልጆች ለመውለድም በቅተው ነበረም። በኑሯቸው ፍጹም ደስተኞች ነበሩ። ከሀብት ከልጅ ልጅ በሁሉም የታደሉ የሚፋቀሩ ባልና ሚስት ነበሩ። ሄነሪ አሌክሳንድራን በ20 ዓመት ቢበልጣትም ገና እንዳየችው ወደደችው። ያን ጊዜ እርሷ ገና 19 ዓመት ልጃገረድ ነበረች። አባቷ ኮምት ዲርቦን ጋብቻውን ለ2 ዓመት እንዲዘገይ አድርጎም ነበረም። ምናልባትም በዚህን ወቅት አሌክሳንድራ ግን መልከ ቀናውንና ቁመናው የሚያምረውን ሄነሪን ያፈቀረችው ከልቧ ኖሮ እርሷ በ21 ዓመቷ እርሱ በ48 ዓመቱም ተጋቡም። ኮምት ዲርቦን ለአሌክሳንድራ ሁለተኛ የጉዲፈቻ አባቷ ነበሩ። ያም ሆነም አሌክሳንድራ ከወላጅ አባቷ አስፈልጣ ነበር የምትወዳቸው። የመጀመሪያው የጉዲፈቻ አባቷ አሜሪካዊው ጎርሃም ከሞተ በኋላ ከእናቷ ከማርጋሪት ጋር ወደ ፈረንሳይ መጡም። በዚህን ጊዜ ዕድሜዋ 6 ዓመት ነበረም። በፓሪስ ከተማ ውስጥ ለ6 ወር ያህል እንደተቀመጡ ማርጋሪትና ኮምት ዲርቦን ይገናኛሉ። ሁለቱም የትዳር ጓደኞቻቸውን በሞት ተለይተዋቸው ስለነበረም ከጥቂት ጊዜ ትውውቅ በኋላ ይጋባሉ። ኮምት ዲርቦን ሌላ ልጅ ስላልነበራቸው አሌክሳንድራን በጉዲፈቻ ሕጋዊ ልጃቸውና ብቸኛ ወራሻቸው አድርገዋታል። እርሳቸውም ቢሆኑ ከመጠን በላይ ይወዷት ስለነበረም አንቀባረዋት ነበር ያሳደጓት። አሌክሳንድራ ሁለተኛ የጉዲፈቻ አባት መሆናቸውን ከእርሳቸውና ከማርጋሪት በስተቀር ሚስጥሩን የሚያውቅ ሌላ ሰው አልነበረም። አንድ ነገር ሳይጓደልባት በምቾትና በድሎት ያደገችው አሌክሳንድራ በ19 ዓመት ዕድሜዋ ሄነሪን ለማግባት በመፈለጓ ያልተገረመ ያልተደነቀ ሰው አልነበረም። በተለይ ደግሞ ኮምት ዲርቦን በዚህ በልጃቸው ውሳኔ ቅሬታ ገብቷቸዋል። እንደ እርሳቸው ምኞት ቢሆን ኖሮ አሌክሳንድራ በዕድሜ ከሚቀራረባት ወንድ ጋር በተጋባች ነበረም። የሄነሪና የእርሷም ጋብቻ ለ2 ዓመት እንዲዘገይ ያደረጉት ያለ ምክንያት አልነበረም። ግን ያም ሆነና አሌክሳንድራ በሐሳቧ በመጽናቷ በመጨረሻ ላይ ሄነሪ እንድታገባ ተፈቀደላት። ሄነሪም እርሷን በማግኘቱ እድለኛ ሆነም። እንደርሱ እርሷም የመሳፍንት ዘር ነበረች። ከአባቷም ኮምት ዲርቦን እጅግ ሀብታም ነበሩ። በሰርጋቸው ዕለት ከ1000 የሚበልጡ እንግዶች ተጋብዘዋል። ከዚያም የጫጉላ ጊዜያቸውን ያሳለፉት የአትላንቲክ ውቅያኖስን አቋርጠው በሃይቲ ደሴት ላይ ነበረ። ልክ በዓመቱም አሌክሳንድራ ሴት ልጅ ወለደች። አባቷም ኮምት ዲርቦን የልጅ ልጅ ባዩ በሁለተኛው ዓመት አረፉ። ከኮምት ዲርቦን ሞት በኋላ አሌክሳንድራ ለባሏ ትሳሳለትና ታስብለት ጀመረ። እርሱም የሚለያት የመሰላት ሲበዛ ትንሰፈስብለት ነበረ።
አደርግ ያላትን ሁሉ ከመፈጸም ወደ ኋላ አትልም ነበረ። የፖለቲካ ሰው ለመሆን እቅድ ስለነበረውም በየምሽቱ እንግዶችን እንደጋበዘ ነበረ። አሌክሳንድራም ጥሩ አስተናጋጅ ሆና መቅረብ ነበረባት። እርሷም አንዴም ቅር ብሏት አያውቅም። እናቷ ማርጋሪት ግን ልጇን የጨቆነባት እየመሰላት አትወደውም ነበረም። አንድ ቀን ማርጋሪትና አሌክሳንድራ ሻይ በመጠጣት ላይ ሳሉ የሄነሪ ነገር ተነሳና ማርጋሪት ቅሬታዋን ሳትደብቅ ገለጸችላት። አይ ማማ አለችና አሌክሳንድራ ልታግባባ ጀመረች። ሄነሪ እኮ ዝና ይወዳል። ይህ ደግሞ የተፈጥሮ ነው። ስለዚህ ባሌ የሚፈልገውን ዝና እስኪቀዳጅ በሆነው ዘዴ ሁሉ ልረዳው ይገባል። አንቺ ግን እኔ የተጨቆንኩ መስሎሽ እንደምትቆረቆሪልኝ ይሰማኛል። ሆኖም የማደርገው ሁሉ ባሌ ካስደሰተም እኔም ደስተኛ መሆኔን እወቂልኝ አለቻት። ማርጋሪት ግን በአሌክሳንድራ መልስ አልረካችም። በሐሳቧም በሞተው ባሏ ዲርቦን በልጇ ባል ሄነሪ መካከል ያለውን ልዩነት አውጠነጠነች። የእርሷ ባል ጨዋታ ወዳድ፣ ቤተሰቡን አፍቃሪ፣ ትሁት ሰው ነበረ። በዘርና በሃይማኖት ከሄነሪ ወላጆች ቢበልጥም ኩራት የሚሉት ነገር አያውቀውም። ሄነሪ ግን ቁንንና ሰው የማይመስለው ጉረኛ ነበረ። በዚያ ላይ ደግሞ ጨዋታው ለዛ ቢስ ደረቅ ነበረ። ማርጋሪት ሁለቱንም ሰዎች በአእምሯ ታመዛዝናቸው እንጂ ካፍ አውጥታ ለልጇ ለመናገር አልደፈረችም። አሌክሳንድራ ሄነሪን ለማስደሰት የምትፈልገውን ያህል ማርጋሪት አሌክሳንድራ እንድትደሰት ትሻለች። ዝና የጠማው ሄነሪ ፍላጎት ግን ከቀን ቀን እየጨመረ ይሄድ ነበረ። ዕለት በዕለት የሚያደርገው ግብዣ ላይ ሚስቱ ከማንኛውም የፓሪስ ሴት ቆነጃጅት አጊጣ እንድትገኝ ይፈልጋል። በዘሯም በሀብቷም መኩሪያው ስለነበረች ምንጊዜም ከጎኑ እንድትለይ አይፈልግም። እናቷን ለመጠየቅ ከመሄዷ በፊት እንኳ እርሱን ማስፈቀድ ነበረባት። ግን ሄነሪ የማያውቀው አንድ ምስጢር ደግሞ ማርጋሪትና ኮምት ዲርቦን ከተወያዩበት በኋላ ከሄነሪ እንደተሰወረ እንዲኖር ወስነዋል። በዘሩ የሚኩራራው ሄነሪ ሚስቱ አሌክሳንድራም ከኮምት ዲርቦን አብራክ የተወለደች እንጂ የጉዲፈቻ ልጅ መሆኗን ፈጽሞ አያውቅም። ይህንንም አሌክሳንድራም ብትሆን በጊዜ ርዝመት ረስተዋለች። የሚገርመው ግን አሌክሳንድራም ብትሆን የምታውቀው አንድ የተለየ ሌላ ምስጢር ነበረም። የአሌክሳንድራ የመጀመሪያው የጉዲፈቻ አባቷ ጎርሃን በሞተ ጊዜ የ5 ዓመት ልጅ ነበረች። ከዚያ በፊት ሌላ ቤተሰብ እንደነበራትና ወላጆቿም በአሳዛኝ ሁኔታ መሞታቸውን ፈጽሞ አታስታውስም። ያንን ምስጢር የምታውቀው የጎርሃን ባለቤት የነበረችውና አሌክሳንድራም ወላጅ እናቷ አድርጋ የምትቆጥራት ማርጋሪት ብቻ ነበረች። ማርጋሪትም አሌክሳንድራን እንደ ብቸኛ ልጇ ነው የምታያት። አሌክሳንድራ ታላቋ ልጇን ሜሪን በወለደችበት ወቅት ለማርጋሪት ደስታ ለከት አልነበረውም። አያት ለመሆን በመብቃቷም ኮርታባት ነበረም። በዓመቷም ወንድ ልጅ ስትደግም ደስታዋ ከመጠን አለፈ። ሆኖም ልጅየው ከተወለደ ከጥቂት ቀናት በኋላ በመሞቱ የተደሰተችውን ያህል በሐዘን ተጨበጠች። ከ5 ዓመት ጊዜ በኋላ አሌክሳንድራ አክሊልን በሐኪሞች እርዳታ እንደገና ተገላገለች። ከዚያ በኋላ ግን ብትጸንስ ለሕይወቷ እንደሚያሰጋት ተነገራት። አሌክሳንድራ በ2 ሴት ልጆች ረክታለች። ሄነሪ ደግሞ ከትውልድ ትውልድ ሲተላለፍ የመጣውን የቤተሰቡን የማዕረግ ስም ወራሽ ወንድ ልጅ ስላተረፈችለት ትዝ ባለው ቁጥር አሌክሳንድራን ጨክኖ ባይረግማትም ይቀየማት ነበረም። ይህንን ቅሬታውን አሌክሳንድራን ብትሆን ታውቀዋለች። ወንድ ልጅ ባለማግኘቱም መቀየሙ ያነሰው ይመስል ለሄነሪ ሌላ ራስ ምታት የሆነበት ነገር ነበረ። ልጇን በየጊዜው ለመጎብኘት የምትመጣው አማቱን ማርጋሪት አይወዳትም ነበረ። ስለ እርሷም ብዙ አቃቂሮች ማውጣት ይወዳል። ረጃጅሞቹን አሜሪካዊ ባቶቿን እንደ ምሳሌ ጠቅስና ወንዳ ወንድ ናት ይላል። ስትስቅ እንደ ጨዋ ሳይሆን እንደ ባለጌ ታስቃቃለች ይላል። ፈረንሳይኛ ስትናገር አንዳንዶቹን ቃላት ሰበርበር ታደርጋቸው ነበርና እንደ ጥፍር ሲጢጥ ለሚለው ጆሮውን ይቀፈዋል።
ለልጅ ልጇም የምታመጣላቸው ስጦታዎች ሁሉ አንዱም ደስ አይለውም። ወደ ኒውዮርክ ሄዳ በተመለሰች ቁጥር እየገዛች የምታመጣውን ልብስ አይወደውም። ልጆቹም እነኛን ልብስ እንዲለብሱ አይፈቅድም። ክብራቸውም ብሎም የእርሱንም ክብር የሚያሳንሱ ይመስለዋል። አሌክሳንድራም በእናቷ ባለመውጣቷ እግዚአብሔርን ያመሰግናል። አሌክሳንድራ እንደ እናቷ ለፍላፊ አይደለችም። በቅርጽም ሆነ በመልኳ እንዲሁም በባህሪዋ ከእናቷ የተለየች ናት። አይነተኛ ለፈረንሳይ መስፍን የምትስማማ ሚስት ነበረች። ውበቷ ብቻ ሳይሆን የሚደነቀው አሌክሳንድራ ብልህ፣ ደግ፣ ታዛዥ፣ ረጋ ያለች ልጅ ነበረች። ማርጋሪት ግን ሽማግሌው ኮምት ዲርቦን ምኗን አይቶ ይሆን ያገባት ሲል ያስባል። የሄነሪን ወደ ቤት መመለስ አሌክሳንድራ አላወቀችም ነበረም። ከጽሕፈት ጠረጴዛዋ ላይ አቀርቅራ በመጽሐፍ ላይ እንዳለች ቁልቁል አያትና ፈገግ አለ። እንዲች ያለች የተከበረች ሚስት በማግኘት ደስተኛ ነኝ አለ በሆዱ። አሌክሳንድራ ከእናቷ ጋር የአባቷን ሀብት ተካፍላ ነበርና ሄነሪ የገንዘብ ችግር አይገጥመውም። በአሌክሳንድራ የቤት አያያዝ ችሎታ ቤቱ ገነት ነበር የመሰለው። የመጋረጃ አመራረጧ፣ የሶፋ ጠረጴዛና የወንበር አቀማመጧ፣ የግድግዳ አጋጋጧ፣ የምንጣፍ ቀለም፣ ሙዚቃው፣ ምግቡ፣ ምድረ ግቢው አሌክሳንድራ ከትልቅ ሰው ተወልዳ በትልቅ ቤት ለማደጓ ምስክር ነበሩ። አሌክሳንድራ ዲሞሪኒ አንቺን ባላገኝ ኑሮ ሕይወቴ እንዴት በጨለመ ሲል አሰበ። ሄነሪ ጎንበስ ብሎ ሚስቱን ከግንባሯ ላይ ከሳማት በኋላ በማለም ላይ ያለች ትመስያለሽ ሲል በለሆሳስ ድምፅ ተናገረም። ሄነሪ ጮሆ መናገር አይወድም። ደግሞም የሚጮህበት ምክንያት አይኖርም። ትሁት፣ ታዛዥ፣ አፍቃሪ ሚስት አለችው። ዕድሜው ገፍቶ አሁን 59 ዓመት ቢሆነውም ቁመናውና መልኩ ግን ከአሌክሳንድራ ጋር ከተዋወቀበት ጊዜ አልተቀየረም። አሌክሳንድርም በዚያን ጊዜ የ35 ዓመት ቆንጆ ነበረች። ትላልቅም አረንጓዴ አይኖቿና ወርቃማ ጸጉሯ የተለየ ውበት ያላብሳት ነበር። በአራት እንግዶች መጋበዜን ነግሬሻለሁ እና ዝግጅቱ እንዴት ነው አላት ሄነሪ እርግጠኛ ለመሆን ሲል። እንደተለመደው ስለሚሆን አታስብ አለችው አሌክሳንድራ። ነገ ደግሞ አዲሱን የመከላከያ ሚኒስትርና የቅርብ ጓደኞቹን ስለምጋብዝ ሁሉም ነገር ግን የተሟላ እንዲሆን አላት። ሄነሪ የአንድ ባንክ ስራ አስኪያጅ ቢሆንም በዛ በቃ ብሎ የሚኖር ሰው አልነበረም። ለራሱም ሆነ ለአሌክሳንድራ ክብር ሲል ወደ ፖለቲካው ዓለም ለመግባት ምኞት ካደረበት ውሎ አድሯል። ለዚህም ነበረ ከትላልቅ ባለስልጣኖች ጋር የሚቀራረበው። አልነገርኩህም እንጂ ነገ በምሳ ሰዓት ከእናቴ ጋር ለመገናኘት ተቀጣጥረናል። ቢሆንም ለሰራተኞቹ መመሪያ ሰጥቻቸው ስለሚሄድ ችግር አይኖርም ብላ ቀና አለችና አየችው። ፊቱ ከመቅጽበት ሲለዋወጥ ይታያል። ከአሜሪካዊ እናቱ ጋር አሌክሳንድራ ዘውትራ እንድትገናኝ አይፈልግም። በዚያን ጊዜ ማሪና ከአሴል እየተሯሯጡ ገቡ። ቀናት ከትምህርት ቤት ተለቀው መመለሳቸው ነበረ። ሁለቱም ተራ በተራ ከአሌክሳንድራ አንገት ላይ ተጠምጥመው ጉንጮቿን ከሳሙ በኋላ ለአባታቸው በአክብሮት እጅ ነስተው ቆሙ። እርሱም እንደ ሕፃን ሊያቀብጣቸው አይፈልግም። በመጠኑም ቢሆን የምትዳፈረው ትንሿ አክሴል ነበረች። አክሴል ትምህርትሽን በደንብ እየተከታተልሽ ነው አላት አባቷ ቁልቁል እያየ። የማሪ ሰውነት ሽምቅቅ ሲል አሌክሳንድራ አየቻት። ሜሪ ዕድሜዋ 12 ቢሆንም አስተሳሰቧ እንዳዋቂ ነበረ። በተለይም ረጅም ጥቁር ጸጉሯ፣ ትላልቅ አረንጓዴ አይኖቿ፣ ሸንቃጣ ቅርጿን ባየቻቸው ቁጥር የአሌክሳንድራ ልብ እንደ መርፌ ጠቅ የሚያደርገው አንዳች ነገር ነበረም። አሌክሳንድራ ምክንያቱን ለይታ ለመናገር ያቅታት እንጂ ማሪን የምትመስል ልጅ ሌላ ልጃገረድ በዓይኗ ላይ ውልብ ብላ ትጠፋባታለች። ነገሩንም ወዲያው ትረሳዋለች። ትንሿ አክሴል ግን በጸጉሯም በመልኳም በአነጋገሯም ቁርጥ እናቷን ነበረች። ከፊት ለፊት የቆመው አባቷን አንጋጣ እያየች ዛሬ እኮ አልተማርኩም፣ ክፍል ውስጥ በመረበሼ አስተማሪ አስወጥታዬ ነው ያልኩት አለችና ሳቀች። ማሪ ግን
አክሴል የሰራችውን ታውቅ ነበርና ስለ ትንሽ እህቷ ድፍረት ተሰምቷት አቀረቀረች። ምን አድርገሽ ነው የረበሽው? አለ ሄነሪ ኮስተር ብሎ አክሴልን እያያት። ለአስተማሪዋ ብላክቦርድ ልትጽፍ ስትል እኔ ማስቲካ እኝክ ነበረ። በኋላ እነፋዋለሁ ስል ፈነዳ። አስተማሪዋ ደነገጠች። ከዛ ከክፍል አስወጣችኝ ማለት ነው። ዳግመኛ እንዳይደገምሽ እሺ? አንቺ በእናትሽም በአባትሽም የመሳፍንት ዘር ነሽ። እንደ ዱርዬ ባህሪ ማሳየት የለብሽም እሺ? አለና ማስጠንቀቂያ ሰጣት። ለማሪ ምንም አይነት ጥያቄ አላቀረበላትም። ማሪ ትጉህ፣ ብልህ፣ አስተዋይ ልጅ በመሆኗ ይኮራባታል። አሌክሳንድራም ብትሆን ለማሪ አንጀቷ የሚላወስቡ በዚህ ልዩ ተሰጥቷ የተነሳ ነው። በማግስቱ በምሳ ሰዓት ላይ አሌክሳንድራ እናቷን ለመጠየቅ ከፓሪስ ከተማ ውጭ ወደሚገኘው የገጠር መኖሪያ ቤቷ ሄደች። ያ ቤት የአሌክሳንድራ ያደገችበት ቤት ነበረ። ስለዚህም ባየችው ቁጥር የአባቷን የኮምት ዲርቦን ትዝታ ይቀሰቀስባታል። የሌትሮይን መኪናዋ በር የከፈተላት ሾፌሩ ሳይሆን ነባርና ያሳደጋት የምድረ ግቢው ኃላፊ ነበረም። አሌክሳንድራ ለቤት ሰራተኞች ተራ በተራ ሰላምታ ከሰጠች በኋላ እናቷ ክፍል ወደሚገኘው ወደ አንደኛ ፎቅ ወጣች። ከእናቷም ጋር ተገናኝተው ተቃቅፈው ከተሳሳሙ በኋላ ማርጋሬት አሌክሳንድራን ራቅ አድርጋ በመያዝ ልብሷን ስታይ ቆየችና ማን ነው የሞተው ስትል ጠየቀቻት። አሌክሳንድራ እንደ መደንገጥ ብላ ምን ነው ማማ፣ ለምንድን ነው እንዲህ ብለሽ የምትጠይቂኝ አለቻት። አለባበስሽ ነዋ፣ ይህን ለማለት ያበቃኝ አለባበስሽ እኮ ነው አለቻት ማርጋሬት። ምን ወጣው ደግሞ አለባበሴ? ሄነሪ ነው መርጦ የገዛልኝ፣ ያውም ከዱዋሬ ልብስ መደብር አለች አሌክሳንድራ ፈገግ እያለች። ይህን የሐዘንተኛ ልብስ መሰለ እኮ እንዲህ አይነት ጥቁር ልብስ እንዲህ አድርጎ ምርጫ የለም አለች እናትየዋ በትዝብት ራሷን እየነቀነቀች። በማርጋሬት ምርጫ ብሩህ ቀለም ላላቸው ልብሶች ነው። አሌክሳንድራ የለበሰችው ግን ወደ ጥቁር የሚወስደው ቀሚስና የቆዳ ኮት ነበረ። ሄነሪ እስከወደደው ድረስ ለኔም ያምረኛል አለቻትና ሳቀች። አሌክሳንድራ ከባሏና ከልጆቿ ጋር በፈረንሳይኛ ብትናገርም አሁን ከእናቷ ጋር የምትጫወተው በእንግሊዝኛ ነበረም። ይህንንስ ማቃጠል ነበረ አለችና ማርጋሬት ትንሽ ከተሳሳቁ በኋላ የአሌክሳንድራን ትከሻ ይዛ ወደ ምግብ ጠረጴዛው አመሩም። ማዕድ ቀርቦ ከተመገቡ በኋላ የሚጠጡት ወይን መጣላቸው። እየጠጡ እንዳሉ ማርጋሬት አሌክሳንድራን በፍቅር አይን ስታያት ቆየችና ፀጉርሽን ጥቁር ቀለም እንዳትነክሪው ስንት ጊዜ ነገርኩሽ? ምን ላድርግ ብለሽ ነው ማማ? ሄነሪ እኮ ነው ጥቁር ቀለም ተቀቢው የሚለኝ። ወርቃማ ፀጉር በቀላሉ አይን ይማርካል ይላል። ስለዚህ የሴት ወይዘሮ ፀጉር ጥቁር መሆን አለበት የሚል እምነት አለው። አይ ሄነሪ ምስኪን ሰው ከዚህ ሁሉ ለምን ጥቁር ሰው ሰራሽ ገዝቶ አያርፍም? የአሁኑ ፀጉርሽ ቀለሙ እየለቀቀ በሄደ ቁጥር እኮ ወርቃማነቱ መታየቱ አይቀርም። እኔ አንቺን በሆን ኖሮ እግዚአብሔር የፈጠረውን ፀጉር አልለውጥም። እምቢ ባልኩት ነበር። እስኪ እንዳለው ይሁንለት እማዬ፣ በዚህ የሚደሰት ከሆነ በበኩሌ እኔ ግድ የለኝም አለችና አሌክሳንድራ የወይን ጠጅ የያዘውን ብርጭቆ ወደ ከንፈሯ አስጠጋች። ማርጋሬት አሌክሳንድራን ባገኘቻት ቁጥር ሄነሪን በነገር ነካ ታደርጋታለች። ሄነሪም ቢሆን ለማርጋሬት ያለው ጥላቻ የባሰ ነበረም። እድል ሲያጋጥመው ብጥልጥሏን ያወጣዋል። አሌክሳንድራ በዘዴ ልታቀርባቸው ብዙ ብትሞክርም ባለመቻሏ ተስፋ ቆርጣ ከተወችው ረጅም ጊዜ ሆኗታል። እንዳንቺ እርሱም ጥሩ ሰው በሆነ አለችና ማርጋሬት ከሩቢ ወደ ተሰራው የጆሮ ጉትቻ እያመለከተች ይህንን ስወደድሽው ገና ዛሬ ነው ያደረኩት አለች። እንዴ መውደድ ነው እንዴ መሰልሽ አማረብሽ። መቼም ይህን ጊዜ ዋጋው ከ100,000 ትንሽ ነው የሚቀንሰው። ፍራንክ ነው ብር? ትቀልጃለሽ እንዴ? ብር፣ የአሜሪካ ብር። አንቺ ይህን ጊዜ አንድ እቅድ ቢኖርሽ ኑሮ የገዛሽው በሚቀጥለው ሳምንት ወደ አሜሪካ ሳልሄድ አልቀርም። ክረምቱ ከመግባቱ በፊት ደርሼ የምመጣበት ጉዳይ አለኝ።
ከዚያም ወደ ሮምና ሳሬሮም የድሮ ጓደኞችን ለመጠየቅ እሄዳለሁ። ለምን ስትመለሽ እኛ ጋር ጥቂት ሳምንት አትቆይም? ለአንቺ ደስ ቢልሽ ሄነሪ እንደሚከፋ አውቃለሁ። አይ ለልጆቹ አሻንጉሊትና ሌላ ስጦታ እስካላመጣሽ ቅር የሚለው አይመስልኝም ማለቻትና አሌክሳንድራ ሁለቱም እንባቸው እስኪፈስ ተሳሳቁም። ማርጋሬት ለትንሿ ለአክሴል ሲጫኑት የፊሽካ ድምፅ የሚያሰማ የላስቲክ አሻንጉሊት ገና የ4 ዓመት ልጅ እንዳለች አምጥታላት ነበረ። አክሴል ጨዋታ ይመስላትና ላስቲኩን አባቷ በሚቀመጥበት ሶፋ ስር ትደብቀዋለች። በዚህን ጊዜ ሄነሪ ወደ ቤት የመጣው ከሚያከብረው አንድ ትልቅ እንግዳ ጋር ነበረ። እንግዳው እንዲቀመጥ ጋብዞ እርሱም አረፍ ሲል ከኩሽኑ ጋር ያልተጣበቀ ድምፅ በመስማቱ ዘሎ ይነሳል። ሌላ ነገር መስሎት ላቡ እስከሚንቆረቆር ደንግጦ ነበረ። አሜሪካዊቷ ማርጋሪት ረገማት። ጨዋ ልጆችን የምታባልጋቸው እርሷ ናት ሲልም ጥላቻው እየጨመረ ሄደም። ታዲያ ከኛ ጋር ለጥቂት ጊዜ እንደምትቆይ ፈቃደኛ መሆንሽን ለሄነሪ ልንገረው አለች አሌክሳንድራ። ለእርሱ መንገር አይኖርብሽም። ከጉዜ እንደተመለስኩ ሳይታሰብ ድንገት እመጣለሁ። ግን እኮ እንደምትመጪ እኔ ሳልሆን ሄነሪ ቢያውቅ ጥሩ ነው። አንቺ እንደምትገምጪው እኮ ክፉ ሰው አይደለም። ክፉ ላይሆን ይችላል እኮ ግን ሲበዛ ጉረኛ ነው። በአንቺ በሚስቱ ላይ ሳይቀር ሲንቀባረር ሳይው ደሜ ነው የሚፈላው። አይ ማማ አብሮት የተፈጠረውን ባህሪ ምን ያድርገው ብለሽ ነው? ቢሆንም እኔ ከልቤ አፈቅረዋለሁ። እርሱም የሚስተካከል አንድም ሰው የለኝም እየተባባሉ ሲያወሩ እንደ ልማዱ ሳይታወቃቸው ሰዓቱ ሄዶ ኖሮ 10 ሰዓት ተኩል ሆኗል። አሌክሳንድራ ወደ ቤቷ ለመመለስ እየተቻኮለች ተነሳች። ዛሬም እንግዳ ይኖራታል ማለት ነው አለቻት ማርጋሪት አሌክሳንድራን በሐዘን ታያየች። አሁን ዛሬም ነገም አለች አሌክሳንድራ። እኔ አንቺም በሆነ ኖሮ በግብዣው ላይ ከሰውነት የተጣበቀ ጂንስ ሱሪና እጅግ የጉርድ ሸሚዝ ለብሼ የሚሆነውን አይነበረ አለች በተንኮል አመለካከት አሌክሳንድራን እያየቻት። አንቺ አታደርጊውም አይባልም ማዬ። እኔ እኮ ለምን እንዳንቺ ደፋር መሆን እንደማልችል አይገባኝም አለች አሌክሳንድራ። ሄነሪን የመሰለ ባል አግኝተሽ ቤት ለእርሱ የምትገባው ልክ ልታስገባ የምትችል ሴት ነበረች እንጂ እንዳንቺ ንጹሕና የዋህ አይደለችም። ለማንኛውም ጥናቱን ይስጥሽ አለቻት ማርጋሪት። በዚያን ጊዜ ከቤት ወጥተው የአሌክሳንድራ ሲትሮይን መኪና ከቆመችበት ደርሰው ነበረም። የምድረ ግቢው አስተዳዳሪ ኋላ ጋቢና ከፍቶ አሌክሳንድራን ለማስገባት እየተጠባበቀ ነበረም። አሌክሳንድራ ሁልጊዜም እናቷን ለመጠየቅ ስትሄድ ልጆቿ ማሪና አክሴል ባይኖሩ ኑሮ አሌክሳንድራ ከፎሽ አውራ ጎዳና ገንጠል ብሎ በሚወስደው መንገድ ላይ ይገኝ ወደ ነበረው ሕንፃ ተመልሳ ባልሄደች ነበረም። ሂላሪ ፓተርሰንን ስለ እህቶቿ ጠይቃው የሚያውቀው ምንም ነገር እንደሌለ ነግሯት ስታለቅስ ብትውልም በማግስቱ ወደ አዲስ መስሪያ ቤት ሄዳ ነበረም። ከመቼውም ጊዜ ይልቅ አሁን ሂላሪ ከቁርጥ ውሳኔ ላይ ደርሳለች። ጋዜጠኛ መሆን አለባት፣ ያውም ዕውቅ ጋዜጠኛ። ሙያውም በሚያቀዳጃት ዕድል በመጠቀም የአባቷንና የእናቷን ሕይወት ታሪክ የሚያውቋቸውን ሰዎችና ስለ እነርሱም በጊዜው መጽሔቶችና ጋዜጦች ላይ የተጻፉ አስተያየቶችን በማሰባሰብ አንድ መጽሐፍ ለማዘጋጀት አቅዳለች። እስካሁን የነበራት ተስፋ እህቶቿን አገኛለሁ የሚለው ጉጉት ነበረም። ከእንግዲህ የአሌክሳንድራና የሜጋን ነገር አከተመለት። ሂላሪ በሕይወት ለመቆየት ሌላ ነገር ማለም ነበረባት። ስለዚህም የወላጆቿን ታሪክ ለማሰባሰብ በማቀዷ ከስሞ የነበረው ተስፋ ለመለመም። የእህቶቿ ነገር ሙሉ በሙሉ ከልቧ ባለመውጣቱ አልፎ አልፎ እንደ ቁስል ቢጠዘጥዛትም በስራዋ ላይ ታታሪ ነበረች። ማታ ማታም የኮሌጅ ትምህርት መከታተል ጀመረች። ሂላሪ እንደ ሌሎቹ የኒውዮርክ ልጃገረዶች ሳቂጣም ቀልቃላም አልነበረችም። ከትላልቅ አረንጓዴ ዓይኖቿ የሚንጸባረቀው መልእክት በዚያ በወጣትነት ዕድሜዋ የስቃይ ሕይወት ያሳለፈች ለመሆኑ በግልጽ ይነበባል። ሂላሪ በአነጋገሯ በአረማመዷ ረጋ ያለች ልጅ ነበረች። በአለባበሷም ጥንቁቅ ትሆን እንጂ እንደ ዘመኑ ልጃገረዶች ጭኖቿን የሚያሳይ ቀሚስ አንድም ቀን ለብሳ አታውቅም። አስተናባሪነት ስራዋ እንግዶችን በትህትና ትቀበላለች፣ በቅንነትም ታስተናግዳለች። በአጭር ጊዜ ውስጥም በሁሉም ዘንድ ተወዳጅ ለመሆን በቃች።
ከአንድ ዓመት በኋላ ወደ ነበራት ዋና ምኞት መንገድ ጠራጊ ዕድል አጋጠማት። በአንድ ዜና አገልግሎት ድርጅት ውስጥ ክፍት የሥራ መደብ እንዳለ በጋዜጣ ላይ አየች። ለእርሷ የሥራ ልምድና የትምህርት ማስረጃ ተመጣጣኝ የሆነ ሥራ መደብ ነበረም። ደሞዙም አሁን የሚከፈላት እጥፍ ይሆናል። ለቃለ መጠይቅ ፈተና ቀርባላት የነበረችው ሴት በሂላሪ ጠቅላላ ሁኔታ በመደሰቷ ቅድሚያ የመቀጠር ዕድል እንድታገኝ አደረገች። ከዚያ በኋላ ለሂላሪ ሁሉም ነገር እየቀለላት ሄደ። ቀን ቀን በስራዋ ላይ ከምታገኘው ልምድ በተጨማሪ ማታ ማታ የኮሌጅ ትምህርቷን በትጋት ትከታተላለች። ሙያዋን ለማዳበር ረዳሉ የምትላቸውን መጽሐፍት ያለመሰልቸት ታነብብ ነበረም። የሥራ አቅሟ ከፍተኛ በመሆኑ በ2 ዓመት ጊዜ የዜና ፕሮግራም ረዳት አዘጋጅ ለመሆን በቃች። ደሞዟም የዚያን ያህል አድጎላት ነበረም። ከ7 ዓመት በኋላም ወደ ዋና አዘጋጅነት ደረጃ ተሸጋገረች። ያን ጊዜ ሂላሪ የማስተሬት ዲግሪዋን አግኝታ ነበረም። በ25 ዓመት ዕድሜዋ ዋና አዘጋጅ ለመሆን የበቃችው ሂላሪ ለወደፊቱ ብሩህ ተስፋ እንደሚጠብቃት ግልጽ ነበረ። በአነጋገሯ ቁጥም፣ በስራዋ ግን ቀልጣፋ በመሆኗ የበላይ ሹማምንቱ ሲወዷት፣ በሌሎችም ሰራተኞች ዘንድ ለመከበር በቅታለች። ትርፍ ሰዓቷን ጭምር ለስራዋ መስዋዕት በማድረጓ ለምሽት ዜናዎች ዋና አዘጋጅነት ማዕረግ ደርሳለች። በሹመቷ ይደሰት የነበረ የዜና አገልግሎት ድርጅት ዋና ስራ አስኪያጅ ለራት ጋበዛት። ብቸኛዋ ሂላሪ ጥቂት ሳታመነታ ቆየችና ግን ስራ አስኪያጅ አፍ አውጥቶ ጠይቋታልና እምቢ ማለት መዘዝ ሊያስከትል እንደሚችል ተሰምቷት እሺ ለማለት ተገደደች። ለመጀመሪያ ጊዜ ወንድ ለግብዣ ይዟት ሲወጣ ነበረ። በብራስልስ ሆቴል ውስጥ ራት ከበሉ በኋላ ሻምፓኝ አቀረበላት። በቅድሚያ ስለ ስራቸው ብዙ ሲወያዩ ቆዩ። ድርጅቱን ለማጠናከር ምን መደረግ እንዳለበት የበኩላቸውን አስተያየትም ተለዋወጡ። በመጨረሻ ላይ ስራ አስኪያጁ አዳም ኪን ሂላሪን ስለ ወደፊት እቅዷ ጠየቃት። ዋና ስራ አስኪያጅ መሆን ቢያቅተኝ ቢያንስ እንኳን ምክትል ስራ አስኪያጅ ሆነበት ቀን ይመጣል ስትል ምኞቷን ሳትደብቅ ነገረችው። ኬን በሂላሪ ግልጽነት ልበ ሙሉነት ሳይደሰት ባይቀርም ግን ለምን በኃላፊነት ደረጃ ለመስራት ትፈልጊያለሽ ሲል ጠየቃት። የሚያምሩ የነበሩት የኬን ቡናማ አይኖች ለሂላሪ የነበራቸው አመለካከት የፍቅር ነበረ። ሂላሪ ቆንጆ ወጣትና ኮስታራ ልጅ ናት። እንደ ዕድሜዋ ከሆነም አፍላ የመቅረጫ ጊዜዋ ነበረም። እርሷ ግን ብቸኛ ናት። በህሊናዋ የማይፋቅ አሳዛኝ ነገር እንደደረሰባት አዳም ኬን በቀላሉ ለመረዳት ችሏል። ከንግግሯ ደግሞ ዓላማዊ ምኞት እንዳላት ተገንዝቧል። 2 ሕፃናት ልጆች የወለደችለትንና በቅርቡ የፈታት ሚስቱን አስታወሰና ሴቶች የቤት እመቤት ሆነው ልጆች የወለዱ ከማሳደግና በሰላም ከመኖር ይልቅ የቢሮን ሥራ መረጡ። ጊዜው ለወጣቸው ልበል ሲል ሂላሪን እያየ ተናገረ። የኬን አነጋገር ሂላሪንም በቀጥታ የሚመለከት ነበረ። ፈገግ አለችና በአእምሮዋ ነገር ስታመላለስ ቆየች። ስለ ወደፊት ዓላማዋ ጠይቋት የሰጠችው መልስ ግልጽ ያለ ነበረም። በመሆኑም እስከዚያ ድረስ በልቧ የምታስበውን አፍረጥርጣ በመናገሯ አልተጸጸተችም። ከፊት ለፊቱ ተቀምጣ ያጫወታት የነበረው ኬን ጥሩ ሰው መሆኑን ታውቅ ነበረ። ልትደብቀው አልፈለገችም። ሂላሪም ከሐሳቧ ተመለሰችና ለአንዳንዶቻችን ከጋብቻ ይልቅ ቢሮ ሳይሻለን አይቀርም አለችው። አእምሯ 17 ዓመታት ሲበጠብጡ ቆየው ስቃይ ሂላሪ አሁንም ሙሉ በሙሉ አልተላቀቀችም። ህሊናዋ ከማሰብ ከመጨነቅ እፎይታ የሚያገኘው በስራ ስትጠመድ ብቻ ነው። ይህንን ችግሯን ደግሞ ለአንድም ሰው ቢሆን አላካፈለችም። ሂላሪ ብቸኛ ነበረች። ኬን ሂላሪን ዝም ብሎ ሲያት ቆየም። በሆዷ አዘነላት። በ38 ዓመት ዕድሜው ብዙ ነገሮች አይቷል። ማፍቀርና መፈቀርም ምን ማለት እንደሆነ ያውቃል። ልቡ ተሰቅሎላት የነበረችው ልጃገረድ ያገባው በ23 ዓመቱ ነበረ። እኔ የምልሽ ትዳር ይዘሽ ልጅ የመውለድ ሐሳብ የለሽማ አላት ኬን። ሂላሪ ራሷን በአሉታ አወዛወዘች። የምሯንም ባልና ልጅም አልፈልግም ስትል መለሰችለት። እንደዚያ ለማለት ሂላሪ የግሏ ምክንያት ነበራት።
ከምታፈቅራት እናቷ ከሶላንጂ ከምትወደው አባቷ ከዎከር አንጀቷ ከሚንሰፈሰፍላቸው እህቶቿ አክሲና ከሚጋን ለዘላለም ተቆራርጣለች። ከእንግዲህ ዳግመኛ ፍቅራ ከምታፈቅረው ለመለየት አትፈልግም። እርሷም ልጅ ወልዳ እንደ ሁለቱ ትንንሽ እህቶቿ እንደርሷ እንዲሰቃዩ አትሻም። ብቸኝነቷን መርጣለች። ያለ ጥርጥር የሚያዋጣትም ያሁኑ ኑሮዋ እንደሆነ ታውቃለች። ኬንን አየት አደረገችው። እንደ አይኖቹ ጸጉሩም ቡናማ ነው። ቁመናው መልኩም ማራኪ ነው። ሂላሪ ያለ ልማዷ አንድ ነገር አሰበች። ኬን ከደረቷ አስጠግቶ ቢያቅፈኝ ምን ይሰማኝ ይሆን ስትል ለራሷ ጥያቄ አቀረበች። እንደዚህ ያሳሰባት ሳይታወቃት ያንን ሻምፓኝ ደጋግማ ስለሆነ ይሆን